ሰላም ጤና ይስጥልኝ። የደቡብ ሜድና ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር እንከፋፍላለን። ዛሬ አንድ ጉዳይ ይዘን መጥተናል። ሜዲካል ተርሞች ከሆኑት ውስጥ ስለ አንጎል ስትሮክ እናወራለን። ስለ አንጎል ስትሮክ እናወራለን። የአንጎል ስትሮክ ምንድን ነው? ዛሬ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን ስለሚጎዳና ከባድና ለህይወት አስጊ ሁኔታዎችን ስለሚፈጥረው ስለ ብሬን ስትሮክ እናያለን። በዚህ ቪዲዮ ላይ ስትሮክ ምንድን ነው፣ የስትሮክ አይነቶች፣ ምክንያቶችን፣ በሰውነት ውስጥ ምን ይከሰታል፣ ወይም ደግሞ የስትሮክ ፓቶፊዚዮሎጂውን፣ ከእንደገና ደግሞ ምክንያቶችን እና የህክምና አማራጮችን፣ በሰባተኛነት ደረጃ ደግሞ ከሁሉ በላይ አስፈላጊ የሆነውን እንዴት መከላከል ይቻላል የሚለውን አብረን እንወያያለን። እንግዲህ እነዚህ ነገሮችና የምንሰጣቸውን ጥቅሞች ለማየት እንዲሁም ደግሞ ስለ ስትሮክ ግንዛቤ ለማግኘት ቻናላችንን ከሁሉ በፊት ላይክ፣ ሰብስክራይብ በማድረግ ይጀምሩ እንላለን። እንግዲህ ስትሮክ ምንድን ነው ስንል ስለ ስትሮክ ስናወራ ብዙ ቦታ ሰምታችሁት ሊሆን ይችላል። እንደ ተጨማሪ መረጃ ልንሰጡት የምንፈልጋቸውን አንዳንድ አዳዲስ ግኝቶችን አንድ ላይ አካተን እናቀርብላችኋለን ማለት ነው። እንግዲህ ስትሮክ የምንለው ደግሞ የብሬን ስትሮክ የምንለው የአንጎል ክፍል የደም አቅርቦት በድንገት ሲቋረጥ የሚከሰት የህክምና ድንገተኛ አደጋ ነው። በተዘጋ የደም ቧንቧ ወይንም ደግሞ በተሰበረ የደም ቧንቧ ምክንያት ይፈጠራል። ይህ በሚሆንበት ጊዜ የአንጎል ሴሎች የሚያስፈልጋቸውን ኦክሲጅንና የንጥረ ምግቦችን ማግኘት አይችሉም እና በደቂቃዎች ውስጥ መሞት ይጀምራሉ ማለት ነው ብሬን ሴሎች። እንግዲህ ስለ ስትሮክ እንደ መግቢያ ስትሮክ ማለት ይሄ ነው ካለ ክፍል አንድ ላይ ደግሞ ስትሮክ አይነቶችን እንያቸው። እንግዲህ በዋናነት ብሬን ስትሮክን በሁለት ከፍለን ማየት እንችላለን። የመጀመሪያው ስኬሚክ ስትሮክ ነው። ሁለተኛ ደግሞ ሄሞራጂክ ስትሮክ የምንላቸው። ስኬሚክ ስትሮክ ምንድን ነው ከሚለው ስንነሳ ይህ የሚሆነው በአንጎል ውስጥ ያለው የደም ቧንቧ በሚዘጋበት ጊዜ የሚፈጠር ነው። እንግዲህ የደም ቧንቧዎቹ ብሎክ ሲደረጉ ወይም ሲዘጉ የሚፈጠር ነው ስኬሚክ። ብዙ ጊዜ ደም በመርጋት ሊፈጠር ይችላል። በጣም የተለመደው አይነት ነው። ይህ ደግሞ ከ85% በላይ የሚሆነው የስትሮክ አይነት የሚፈጠረው በዚህ አይነት በስኬሚክ ስትሮክ አይነት ነው ማለት ነው። በቂ ደም ዝውውር ስላሌለ የአንጎል ሴሎች መሞት ይጀምራሉ ማለት ነው። የትኛው ላይ? ስኬሚክ ስትሮክ ላይ ማለት ነው። ሄሞራጂክ ስትሮክ በሌላ በኩል ደግሞ የሚከሰተው የደም ስር ይሰበርና ወደ አንጎል መፍሰስ ወደ አንጎል ደም ሲፈስ ማለት ነው ከአርተሪዎች። ብዙ ያልተለመደ ነገር ነው። ብዙ ጊዜ ከባድ ነው። ብዙ ጊዜ የሚከሰተው በከፍተኛ የደም ግፊት ወይም ደግሞ ሃይፐርቴንሽን ነው። እንግዲህ ስትሮክን በሁለት ከፍለን ካየን ክፍል ሁለት ላይ ደግሞ የምናየው የስትሮክ መንስኤዎች ነው። መንስኤዎቹ ምን ይመስላሉ የምንለውን የስትሮክ መንስኤዎችን እናያለን ማለት ነው። ብዙ ነገሮች ስለ ስትሮክ ተጋላጭነት ሊጨምሩ ይችላሉ። ብዙ አጋላጭ ወይም ደግሞ ብዙ መንስኤዎች ይኖሩታል። ስትሮክ አንድ ነው ሁለት ነው የሚባል ነገር የለም። ብዙ መነሻዎች ይኖሩታል። ከፍተኛ የደም ግፊት ሊሆን ይችላል፣ ከፍተኛ ኮሌስትሮል፣ እንዲሁም ደግሞ አርቴሪያል ፋይብሪሌሽን የምንለው ከልብ ጋር ተያይዞ ማጨስ፣ ጤናማ ያልሆነ አመጋገብ፣ የአካል ብቃት እንቅስቃሴ እጥረት ወይም ደግሞ የአካል ብቃት እንቅስቃሴ ያለመኖር፣ ጤናማ ያልሆነ አመጋገብ፣ እንዲሁም ደግሞ የስኳር በሽታ፣ ከመጠን በላይ የአልኮል መጠቀም እና ደግሞ ከእድሜና ከቤተሰብ ጋር ተያይዞ የቤተሰብ ታሪክ ባላቸው ሰዎች ላይ ስትሮክ የመከሰት እድሉ ከፍተኛ ነው። ያ ማለት በቤተሰብ ይተላለፋል ሳይሆን በቤተሰብ ውስጥ እንደዚህ የሚጠቃ ሰው ካለ የፋሚሊ ሂስትሪ ወሳኝ ነው ማለት ነው። ክፍል 3 ላይ ደግሞ የምናየው በአንጎል ውስጥ ምን ይከሰታል ወይም ደግሞ ፓቶፊዚዮሎጂ ኦፍ ስትሮክ ምን ይመስላል የሚለውንና
እንግዲህ ስትሮክ ከሰዓት ጋር የተያዘ ነው። ከላይ እንደተጠቀስነው ስኬሚክ ስትሮክ እና ሄሞራጂክ ስትሮክ ብለን በሁለት ይከፈላል ብለናል። ሰውነታችን በሁለቱም ላይ ምን አይነት ለውጦች አለው ሲባል ሁለቱም የተለያየ አይነት ፓቶፊዚዮሎጂ ነው ያላቸው። የመጀመሪያው ስኬሚክ የምንለው የአንጎል የደም ቧንቧ ሲዘጋ ነው ብለናል። የኦክሲጅንና የአልሚ ምግቦች መፍሰስ ያቆማሉ ሲኛው ላይ በደቂቃዎች ውስጥ የአንጎል ሴሎች መሞት ይጀምራሉ። በሌላው በኩል በሄሞራጂክ ስትሮክ ላይ ደግሞ ደም ወደ አንጎል ቲሹ ውስጥ ይፈሳል። ይህም በአንጎላችን ውስጥ ጫና እንዲፈጠር ተጨማሪ የአንጎል ጉዳትን ሊያስከትል ይችላል። አንጎል ያለ ኦክሲጅን በሄደ ቁጥር ደግሞ የሂደታችን እየጨመረ በሄደ ቁጥር ወደ ሕክምና ካሄደን ሴሎቹ መሞት ይጀምራሉ ማለት ነው። ፓቶፊዚዮሎጂ ይህን ይመስላል። ክፍል 4 ላይ ደግሞ የምናየው ምልክቶቹ ምን ይመስላሉ፣ ሳይንስ ሲምፕቶሞቹ ምን ይመስላል። የስትሮክ እንግዲህ ስለ ብሬን ስትሮክ ነው እያወራን ያለ ነው። ስትሮክ ምልክቶች ብዙውን ጊዜ በድንገት ይመጣሉ። ምልክቶቹን ፋስት ብለን ባጭሩ ወደታች መጥቀስ እንችላለን። ፋስት የሚለውን ቃል ስንዘረዝር የመጀመሪያው የፊት መውደቅ ወይም ደግሞ ፊት ወደ አንድ አቅጣጫ ማዘንበል፣ የፓርሻል ፓራላይዝ ምንለው ማለት ነው። ይህ ደግሞ የክንድ ድክመት እንዲሁም ደግሞ ክንድን በትክክል አለመቻል፣ ማዘዝ አለመቻል፣ እንዲሁም ደግሞ ኤስ ደግሞ ንግግር ችግር፣ እንዲሁም ደግሞ እንግዲህ የሆነ ንግግሮችን ማውጣት፣ እንግዲህ የሆኑ ቃሎችን ማውጣት አንደኛው የስትሮክ ምልክት ነው ማለት ነው። ቲ ደግሞ የምንለው ድንገተኛ ስለሆነ ወዳውኑ ለሕክምና ባለሙያዎች ካልደወልን ወዳውኑ ደግሞ ወደ ሐኪም ቤት ካልሄድን ከሰዓት ጋር የተያዘና ኢመርጀንሲ ነው ማለት ነው። እንግዲህ ሌሎች ምልክቶችን ደግሞ ስናይ ድንገተኛ የመደንዘዝ ስሜት ሊሰማን ይችላል። በአንደኛው በኩል ማለት ነው እግራችን ወይም ደግሞ እጃችን ለይቶ መደንዘዝ ስሜት፣ ግራ መጋባት ወይም ደግሞ አንድን ነገር መረዳት መቸገር ከወትሮ በተለየ መልኩ፣ እንዲሁም ደግሞ ምክንያት ሳይታወቅ ከባድ የራስ ምታት ሊያስከትል ይችላል። እንግዲህ ከታይም ጋር የተያዘ ከሰዓት ጋር የተያዘ ነው ብለናል። ስትሮክ ፈጣን እርምጃ መውሰድ ካልቻለን ህይወታችንን ወደ ሞቱላ ሊያመራ ይችላል ማለት ነው። ቶሎ እርዳታውን ካገኘን ቶሎ የማገገም ዕድላችን ይጨምራል። በተለይ ስትሮክ የህክምናው ምን ይመስላል የሚለውን እናያለን። እንግዲህ የስትሮክ ህክምና ምን ይመስላል ስንል እንደ ስትሮክ አይነት ነው። ከላይ እንደጠቀስነው ስኬሚክ እንደ ሄሞራጂክ ብለናል። ስኬሚኩ የራሱ ህክምና አለው። ሄሞራጂክ ሲሆን ደግሞ የራሱ ህክምና አለው። ከስኬሚክ ስትሮክ ህክምናው ስንነሳ በጣም የተለመደው መድኃኒት ቲፒኤ የሚባለው ይሄ ደግሞ የቲሹን በማውጣት የሚደረግ አይነት ነው። ይሄ የሚፈጀው ከ3 እስከ 4 ሰዓት ሊፈጅ ይችላል። ከ3 እስከ 4 ሰዓት ውስጥ መሰጠት አለበት ማለት ነው፣ ከሰዓት ጋር የተያዘ ስለሆነ። ሌላኛው አማራጭ መካኒካሊ የረጋውን ቦታ ደግሞ የረጋውን ደም ማውጣት ነው። እንዲሁም ደግሞ ሄሞራጂክ ስትሮክ ህክምናው ምን ይመስላል ስንል እንግዲህ የደም መፍሰስን መቆጣጠር የመጀመሪያው እርምጃ የደም ግፊትን መቀነስ ላይ ትኩረት ይሰጣል ማለት ነው። እዚህኛው ላይ እንግዲህ የላይኛው ስኬሚኩ ደም መርጋት ወይም ደም ብሎኬጅ ነው ብለናል። እሱን ነው የምናስወግደው። ሄሞራጂኩ ላይ ደግሞ ፍሰቱን መቀነስ የደም ፍሰቱን መቆጣጠር ነው ማለት። ደም ግፊት በጥንቃቄ መቆጣጠር ያስፈልጋል። አንዳንድ ሁኔታዎች ደግሞ የደም ፍሰትን ለማቆም የግፊት ለማስታገስ ቀዶ ጥገናም ያስፈልጋል እዚህኛው ላይ ማለት ነው። ክፍል 6 ላይ ደግሞ ስትሮክን መከላከያው ሁልጊዜ መፈወሱ ይቀድማል። እንግዲህ እንዴት እንከላከል ከተባለ ከፍተኛ የደም ግፊትን መቆጣጠር፣ ኮሌስትሮል መቆጣጠር፣ ማጨስ ማቆም፣ ጤናማና ዝቅተኛ ጨው አመጋገብን ማዘውተሩ፣ የአካል ብቃት እንቅስቃሴዎችን ማድረግ፣ ስኳር በሽታን በትክክል መቆጣጠር፣ ከመጠን በላይ የአልኮል መጠንን መውሰድን መቀነስ፣ ጤናማ ክብደትን መቆጣጠር፣ እንዲሁም ደግሞ በጊዜ ከሐኪም ጋር መማከር፣ እንዲሁም ደግሞ የቤተሰብ ታሪክ ካለን እና የልብ ህመም እንዲሁም ደግሞ ከዚህ በፊት ስትሮክ ገጥሞ የሚያውቅ ከሆነ
ባለሙያዎችን ማማከሩ ይገርማል ማለት ነው። እንግዲህ ስትሮክ ፈጣን እርምጃና ግንዛቤን አግኝቶ ደግሞ ወዲያውኑ ወደ ሐኪም ቤት መሄድን ያስፈልጋል ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙ ደቡብ ሜድን ለበለጠ መረጃና ለታማኝ መረጃዎች ላይክ፣ ሼር፣ ሰብስክራይብ ያድርጉ እንላለን። እናመሰግናለን። መልካም ጊዜ